ሰሙነ ሕማማት ሰሙነ ሕማማት ዘረቡዕ እግዚአብሔር ለሰው ልጆች ያለውን ፍቅር ስለተገለጠበት፣ የመሥዋዕትነት ሥራ ስለተሠራበት፣ የሰው ልጆች ድኅነት ስለተፈጸመበት፣ መድኃኔዓለም በመስቀል ተሰቅሎ ለእኛ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንት የሆነው ሰሙነ ሕማማት ሳምንት ረቡዕስ በምን ታስቦ ይውላል? በቅዱስ ማቴዎስና በቅዱስ ማርቆስ አመዘጋገብ መሠረት በዕለተ ረቡዕ የሚከተሉ 3 ነገሮች ተፈጽመዋል። አንደኛ፣ የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛ፣ ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። ሦስተኛ፣ ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመቀበል ተስማምቷል። የካህናት አለቆችና የሕዝብ ሹማምንት በጌታችን ላይ ይሙት በቃ ለመወሰን የሰበሰቡት ሸንጎ ሲኒሃድሬም ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ሌሎች ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎውን በአጠቃላይ 72 አባላት የነበሩት ሲሆን የሚመራውም በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት ይዘው እንደሚገድሉት አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ በማለት ጌታችንን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ ወይም አቃቤ ነዋይ ነበር። ከሚሰበሰበው ሙዳይ ምጽዋት ለግል ጥቅሙ እየቀረጠ የማስቀረጥ የእጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችንን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው ውድ የሆነ ሽቱ በቀባችው ጊዜ ነው። በዚያ ዕለት ይሁዳ ተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሐሳብ አዛኝ መሳይ ቅቤ አንጓች እንደሚባለው ነበር። ሽቱ ሲሸጥ የሚያገኘው ጥቅም አለ። ሽቱ በጌታችን እግር ስር ከፈሰሰ ለእርሱ የሚያተርፈው የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ ማኩረፊያ ያገኘ መስሎ በቀጥታ ከካህናቱ አለቆች ዘንድ ሄዶ ጌታችንን በ30 ብር ለመሸጥ ተዋዋለ። ይህ ታሪክም በሦስቱ ወንጌላውያን ውስጥ በሚከተሉት ምዕራፎች ተመዝግቦ እናገኘዋለን። በማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 16፣ በማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 11፣ የሉቃስ ወንጌል ምዕራፍ 22 ቁጥር 16። የአስቆሮቱ ይሁዳ እንደ ሌሎች ሐዋርያት ከጌታችን ተምሯል። በረከተ ኅብስቱንም ተመግቧል። ልዩ ልዩ ተአምራት በጌታችን እጅ ሲደረጉ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩን ያጠበውን ጌታን ለሞት አሳልፎ ሰጥቷል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጥበት ለዚያ ሰው ወዮለት ተብሎ እንደተጻፈ የማቴዎስ ወንጌል ምዕራፍ 26 ቁጥር 24። ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ፣ ይሁዳ ግን እርግማንን ነው ያተረፈው። ገንዘብ የኃጢአት ሁሉ ስር ነው ተብሎ እንደተነገረ የኃጢአት ስር የተባለው ገንዘብ የክርስቲያኖችን ሕይወት ያዳክማልና ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ መጠንቀቅ ያስፈልገናል። ሰው ይህንን ዓለም ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ተብሎ የተነገረው ቃል ልብ ማለት ጠቃሚ ነው። ክርስቲያን ነን በማለት የክርስትናውን ስም በመያዝ እምነታቸውን የቆሙበትን ዓላማ በመገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን እየሸጡ እንደሆነ ሊገነዘቡ ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም ማዋል ግን እጅግ የከፋ ኃጢአት ነው። እንደዚህ አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ፣ ለችግር፣ ባልንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸው። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባልንጀሮቻችን አሳልፈን መስጠት ይኖርብናል። በፍቅረ ነዋይ ተጠምደን ሰዎችን አሳልፎ በመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ አለብን። መልካም ሰሙነ ሕማማት ይሁንልን። እግዚአብሔር አምላክ ጾማችንን፣ ስግደታችንን ወዶ ይቀበልልን።
ወስብሐት ለእግዚአብሔር። ይቆየን።